ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ እሁድ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የአሜሪካ አምባሳደር ኢትዮጵያ መረጃን በሀገር ውስጥ የማሰር ዳታ ሎካላይዜሽን ፖሊሲዋን እንድትቀይር በጥብቅ አሳሰቡ። በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ማሲንጋ ኢትዮጵያ እያደገ የመጣውን የዲጂታልና አርቲፊሻል ኢንተለጀንስ ዘርፍ ሙሉ አቅም ለመጠቀም መረጃ ዳታን በሀገር ውስጥ ብቻ ለማከማቸት የሚያስገድድ ጥብቅ ሕጎችን ዳታ ሎካላይዜሽን ማንዴት ክለሳ እንድታደርግና ድንበር ተሻጋሪ የመረጃ ፍሰትን እንድትፈቅድ በጥብቅ አሳሰቡ። አምባሳደሩ ዛሬ በካፒታል ጋዜጣ ላይ ባሳተሙት ሰፊ የትንታኔ ጽሑፍ እንዳስገነዘቡት ኢትዮጵያ በቴሌብርና በመንግስታዊ ዲጂታል አገልግሎቶች አሰጣጥ ላይ አስደናቂ ምርታ ብታሳይም የሀገሪቱ የቴክኖሎጂ ፈጠራ ሰዎችና ጀማሪ የንግድ ተቋማት ከዓለም አቀፍ የክላውድ ቴክኖሎጂ መድረኮች ጋር መገናኘት ካልቻሉ በዓለም አቀፍ ገበያ ተወዳዳሪ መሆን አይችሉም ብለዋል። አምባሳደር ማሲንጋ መረጃን በሀገር ውስጥ ብቻ ለማሰር የሚወጡ ጥብቅ ህጎች የሳይበር ደህንነትን ከማዳከም የፈጠራ ስራን ከማቀጨጭና የቴክኖሎጂ ኩባንያዎችን ወጪ ከማናር ውጪ የሚያመጡት ፋይዳ የለም ሲሉ በአጽንኦት ተችተዋል። አሜሪካ የተሳካ የቴክኖሎጂና የፈጠራ ባለቤት ልትሆን የቻለችው ድንበር ተሻጋሪ የመረጃ ፍሰትን በማበረታታት መሆኑን ያነሱት አምባሳደሩ ዘመናዊና ደህንነቱ የተጠበቀ የመረጃ ጥበቃ ዳታ ፕሮቴክሽን ማለት የኢኮኖሚ እድገትን የሚያፍን ሳይሆን የሚያላቅቅ መሆን እንዳለበት ሞግተዋል። ለዚህም መፍትሄ ይሆን ዘንድ ኢትዮጵያ አሜሪካን ጨምሮ እንደ ናይጄሪያና ሞሪሸስ ያሉ 14 ሀገራት አባል የሆኑበትን ዓለም አቀፍ የድንበር ተሻጋሪ የግላዊነት ደንቦች መድረክ እንድትቀላቀል ጥሪ አቅርበዋል። ይህም መድረክ መቀላቀል ኢትዮጵያን በአህጉሪቱ የዲጂታል መሪ ከማድረጉም በላይ የውጭ ባለሀብቶች በሀገር የቴክኖሎጂ ዘርፍ ላይ ከፍተኛ መዋዕለ ንዋይ እንዲያፈሱ ዓለም አቀፋዊ እምነት ዲጂታል ትረስት እንደሚፈጥር አብራርተዋል። ይህ የአምባሳደሩ ጥሪ የመጣው በቅርቡ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከጎበኙና ከዋና ዳይሬክተሩ ዶክተር ወርቁ ጋሸና ጋር ከተወያዩ እንዲሁም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ዲሲ ከከፍተኛ የአሜሪካ መንግስት ባለስልጣናት ጋር ስትራቴጂካዊ ውይይቱን ካደረጉ በኋላ መሆኑን ጽሑፉ ጠቁሟል። አምባሳደር ማሲንጋ በጽሑፋቸው ማጠቃለያ በቅርቡ የተካሄደው ምርጫን ተከትሎ ከተሰየመው አዲሱ የመንግስት አመራር ጋር በጋራ የኢኮኖሚ እድገት አጀንዳዎች ላይ በቅርበት ለመስራት እንደሚጓጉ ገልጸው የኢትዮጵያ የዲጂታል መዋቅር ሲሻሻል አሜሪካ የቴክኒክ የቁጥጥር እውቀትና የግል ዘርፍ ተሳትፎ በተመለከተ ሙሉ ድጋፍ ለማድረግ ዝግጁ መሆኑን አረጋግጠዋል። ይህ የአምባሳደሩ ጽሑፍ በግልጽ እንደሚያሳየው ግዙፎቹ የአሜሪካ የቴክኖሎጂ ኩባንያዎች ወደ ኢትዮጵያ ገበያ ለመግባት የሀገሪቱን የዳታ አስተዳደር ህጎች እንዲላላላቸውና ድንበር ተሻጋሪ የክላውድ ትስስር ክፍት እንዲሆንላቸው ከፍተኛ ፍላጎትና የፖሊሲ ግፊት እያደረጉ መሆኑን ነው። የኑሮ ውድነቱ ጫና ተባብሶ ቀጥሏል። የግንቦት ወር አጠቃላይ የዋጋ ግሽበት ወደ 13.4% ማሻቀቡ ተረጋገጠም። በኢትዮጵያ ባለፉት ወራት የዜጎችን ጫንቃ ክፉኛ ሲፈትን የቆየው የኑሮ ውድነትና የዋጋ ንረት ምንም አይነት የመረጋጋት አዝማሚያ ሳያሳይ በግንቦት ወር 2018 ዓ.ም ይበልጥ ተባብሶ መቀጠሉን የኢትዮጵያ ስታቲስቲክስ አገልግሎት ወቅታዊ ሪፖርት አጋለጠ። በተቋሙ መረጃ መሰረት በግንቦት ወር የተመዘገበው አጠቃላይ የዋጋ ግሽበት 13.4% የደረሰ ሲሆን ይህም በሚያዝያ ወር ከነበረው 11.7% አኳያ ሲመዘን የ1.7% ከፍተኛ ጭማሪ የታየበት አሳሳቢ የኢኮኖሚ ክስተት መሆኑ ተረጋግጧል። ለዚህም አጠቃላይ የዋጋ ንረት ማሻቀብ በዋናነት ምክንያት የሆነው ህብረተሰቡ የዕለት ተዕለት ህይወቱን ለመግፋት የግድ በሚያስፈልጉት መሰረታዊ የምግብ ሸቀጦች ላይ የታየው ያልተቋረጠና የተጋነነ የዋጋ ጭማሪ ነው። በዚሁ መሰረት በወሩ የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት ወደ 14.6% ከፍ ብሏል። ይህ አሃዝ የሚያሳየው በከፍተኛ የዕለት ተዕለት ፍጆታነት የሚጠቀሱት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ የምግብ ዘይትና ስኳር የመሳሰሉት መሰረታዊ ምርቶች ዋጋ በከፍተኛ ፍጥነት መጨመሩና የዜጎችን የመግዛት አቅም ክፉኛ እየሸረሸረው መሆኑን ነው። የዋጋ ንረቱ ጫና በምግብ ሸቀጦች ላይ ብቻ የተወሰነ አይደለም። ምግብ ነክ ያልሆኑ የአገልግሎትና የእቃዎች ዘርፍም የዋጋ ግሽበቱ ሰለባ ሆነዋል። በግንቦት ወር የዚህ ዘርፍ ዋጋ ግሽበት 11.1% የደረሰ ሲሆን ከዚህ ውስጥ ልዩ ልዩ እቃዎችና አገልግሎቶች የ17.9% ከፍተኛ ጭማሪ በማሳየት ቀዳሚነቱን ይዘዋል። ከዚህም ባሻገር የአልኮል መጠጦችና ትንባሆ የ14.6%፣ የትራንስፖርት አገልግሎት የ12.1%፣ የምግብ ቤቶችና ሆቴሎች አገልግሎት የ10.5% እንዲሁም የኮሚኒኬሽን ዘርፍ የ9.1% የዋጋ እድገት አስመዝግበዋል። ይህ ሪፖርት የሚያመላክተው ከመሰረታዊ የምግብ ፍጆታ ጀምሮ እስከ ትራንስፖርትና ልዩ ልዩ አገልግሎቶች ድረስ ያለው
የዋጋ ንረት በሁሉም አቅጣጫ ህብረተሰቡን እያዳረሰው መሆኑን ነው። ሁኔታው ፈጣንና መዋቅራዊ ሆነ የኢኮኖሚ ማስተካከያ ካልተደረገበት በቀር የኑሮ ውድነቱ በቀጣይ ወራትም የዜጎችን ህይወት ይበልጥ ሊያከብደው እንደሚችል የኢኮኖሚው አስማሚያ በግልጽ ያሳያል። በዓለም ሀገራት የሰላም ዝርዝር ኢትዮጵያ 138ኛ ደረጃን አገኘች። በኢንስቲትዩት ፎር ኢኮኖሚክስ ኤንድ ፒስ አማካኝነት በሚዘጋጀው የዓለም ሀገራትን የሰላም ሁኔታ የሚያሳየው ዓመታዊ ሪፖርት ሰሞኑን ይፋ ሆኗል። ግሎባል ፒስ ኢንዴክስ በሚል የሚወጣው ሪፖርት በዓለማችን ላይ የሚገኙ 163 ሀገራትን የሰላም ሁኔታ በማገናዘብ ደረጃ የሚሰጥ ነው። ይህን ሪፖርት ለማዘጋጀት 23 መስፈርቶችን የሚጠቀም ሲሆን ከእነዚህ መካከል ወታደራዊ ወጪን፣ በአገር ውስጥ ያሉ ግጭቶችን፣ ድህነት ያለውን ስጋት፣ የመንግስት ተቋማትን ተአማኒነት፣ ከጎረቤት ጋር ያለውን ግንኙነት የሚመለከቱበት ይገኝበታል። ይህ 125 ገጾች ያሉት ግሎባል ፒስ ኢንዴክስ 2026 እነዚህ መስፈርቶችን በመጠቀም ከዓለማችን እጅግ ሰላማዊ ሀገር በሚል በአንደኛ ደረጃ ላይ ያስቀመጣት አይስላንድ ነው። በመቀጠልም ኒውዚላንድ፣ ስዊዘርላንድ፣ ስሎቫኒያ፣ አየርላንድ፣ ኦስትሪያ፣ ፖርቹጋል፣ ሲንጋፖር፣ ፊንላንድ፣ ጃፓን በቀደም ተከተል እስከ 10 ያለውን ደረጃ ይዘዋል። በዚህ ዝርዝር እንግሊዝ 39ኛ ደረጃ ስትገኝ ግብጽ በ113ኛ ደረጃ ላይ ተቀምጣለች። እንዲሁም ጎረቤት ሀገር ኤርትራ በ128ኛ ደረጃ ላይ በመቀመጥ ከአሜሪካም የበለጠ ደረጃን አግኝታለች። አሜሪካ በ134ኛ ደረጃ ላይ የምትገኝ ሲሆን ኢትዮጵያ ደግሞ ከዚህ በአራት ደረጃዎች ዝቅ ብላ በ138ኛ ላይ መቀመጧን ተመልክተናል። ከ163 ሀገራት መጨረሻ ላይ የተቀመጠችው ሩሲያ ናት። ከሷ አንድ ከፍ ብላ ሱዳን ያለች ሲሆን በመቀጠልም ዲሞክራቲክ ሪፐብሊክ ኮንጎ ትገኛለች። እንዲሁም በ160ኛ ላይ ዩክሬን፣ በ159ኛ ላይ እስራኤል፣ በ158ኛ ላይ ደቡብ ሱዳንና በ157ኛ ደረጃ አፍጋኒስታን ተቀምጠዋል። ይህ ዝርዝር ከዓለም ሀገራት ውስጥ የአፍሪካ የሰላም ደረጃ ለይቶ ያስቀመጠ ሲሆን በዚህም ሞሪሸስ አንደኛ ስትሆን ኢኳቶሪያል ጊኒ ሁለተኛ፣ እንዲሁም ቦትስዋና ሶስተኛ ሆነዋል። እንዲሁም ኤርትራ 30ኛ፣ ኢትዮጵያ 35ኛ ደረጃ ላይ ይገኛሉ። የንጽህና መጠበቂያ ፓድ የዋጋ ቅናሽ ከንቱ ሆኖ መቅረቱን ተከትሎ መንግስት ጥብቅ የገበያ ቁጥጥር እንዲያደርግ በጥብቅ ተጠየቀ። የመንግስት የታሪፍና የታክስ ማሻሻያ እርምጃዎች ቢኖሩም የሴቶች የወር አበባ ንጽህና መጠበቂያ ምርቶች ላይ የታሰበው የዋጋ ቅናሽ ለተጠቃሚዎች ባለመድረሱ መንግስት ፈጣንና ጥብቅ የገበያ ቁጥጥር እንዲሁም የተጠያቂነት አሰራር እንዲዘረጋ መንግስታዊ ያልሆኑ ድርጅቶችና የሲቪል ማህበረሰብ ተቋማት በአጽንኦት አሳሰቡ። በአቅርቦት ሰንሰለቱ ላይ ያለው የክትትል መላላትና የቁጥጥር ማነስ ችግሩን በእጅጉ አባብሶታል። ኤኤችኤፍ ኢትዮጵያን ጨምሮ የተለያዩ ተቋማት እንዳጋለጡት ከመንግስት የግብር እፎይታና ማሻሻያዎች ተጠቃሚ እየሆኑ ያሉት ትርፍ ጥቅማቸውን የሚያሰፉት አከፋፋዮችና መካከለኛ ነጋዴዎች እንጂ ሸማቹ ማህበረሰብ አይደለም። አሁንም ድረስ በነጠላ ምርቶችና በግብዓቶች ላይ የሚጣለው የ15 በመቶ የተጨማሪ እሴት ታክስ ቫትና የ10 በመቶ የገቢ ቀረጥ ከከፍተኛ የዋጋ ንረት ጋር ተዳምሮ ምርት የቅንጦት ያህል ውድ አድርጎታል። የዚህ መዋቅራዊ ውድቀት መዘዝ እጅግ አሳሳቢ ነው። በኢትዮጵያ ዘመናዊ የንጽህና መጠበቂያ ማግኘት የቻሉት 30 በመቶ የሚሆኑት ሴቶች ብቻ ናቸው። የዋጋ ንረቱ ዝቅተኛ ገቢ ያላቸውና በገጠር የሚኖሩ ሴቶች ኢንፌክሽንና ለተለያዩ የጤና እክሎች የሚያጋልጡ አደገኛ አማራጮችን ማለትም እንደ ጨርቅና ቅጠል ያሉ እንዲጠቀሙ አስገድዷቸዋል። ይህም ባሻገር ከ10 ታዳጊዎች አንዷ በዚህ ምክንያት መደበኛ የትምህርት ገበታዋን እንድታቋርጥ እየገደዳት ይገኛል። አቀፍ የእርዳታ ድርጅቶች የገንዘብ ድጋፋቸውን በእጅጉ እየቀነሱ ባለበት በዚህ ወቅት የሀገር ውስጥ አምራቾችም በከፍተኛ ታክስና በጉምሩክ ቢሮክራሲ እየተሰቃዩ ነው። ሆኖም መንግስት ችግሩ እንደ ሀገር አቀፍ የትምህርትና የጤና ቀውስ አድርጎ ሊወስደው ይገባል ያሉት ተቋማቱ ልክ እንደ ትምህርት ቤት የምገባ ፕሮግራም ሁሉ የንጽህና መጠበቂያ ምርቶችን በመንግስት ትምህርት ቤቶች ውስጥ በነጻ የሚታደሉበት ቋሚ የበጀት ስርዓት በአስቸኳይ እንዲዘረጋ አጥብቀው ጠይቀዋል። የጂኦፖለቲካ ውጥረቶች፣ የቪዛ እገዳዎችና የኢሚግሬሽን ስጋቶች ግን ስፖርታዊ ማራኪነቱን እየፈተኑት ነው። በእግር ኳስ ታሪክ እጅግ ሰፊና ብዙ ቡድኖችን ያሳተፈው የ2026ቱ የዓለም ዋንጫ ውድድር በሜክሲኮ ሲቲ በሚገኘው ታሪካዊው ስታዲዮ አዝቴካ ሜክሲኮ ከደቡብ አፍሪካ ባደረጉት የመክፈቻ ጨዋታ በይፋ ተጀምሯል። ከ3 አስርተ ዓመታት በኋላ ወደ ሰሜን አሜሪካ የተመለሰው የታላቅ ውድድር ለመጀመሪያ ጊዜ ወደ 48 ብሔራዊ ቡድኖች በማደግ በ16 የተለያዩ ከተሞች
አሜሪካ፣ ሜክሲኮና ካናዳ ለ39 ቀናት የሚቆዩ 104 ጨዋታዎችን ያስተናግዳል። ሆኖም የ8 ዓመታትን የፈጀ ውስብስብ ዝግጅት የተደረገበት ውድድር ከመጀመሩ አስቀድሞ በታዩ ከባድ ፖለቲካዊ ውዝግቦች፣ የቪዛ ክልከላዎችና የኢኮኖሚ ጥያቄዎች ምክንያት ከጉጉት ይልቅ ስጋትና ውጥረት ይዞ ብቅ ብሏል። በርካታ የስፖርት ፖለቲካ ተንታኞች ይህንን የዓለም ዋንጫ በቅርብ ታሪክ ውስጥ እጅግ አስፈሪና ፖለቲካዊ ፈንጂ የጠመደበት ውድድር ሲሉም ገልጸውታል። ከዚህ ቀደም ጠንካራ የነበረው በሶስቱ አስተናጋጅ ሀገራት መካከል ያለው ግንኙነት በትራምፕ አስተዳደር የታሪፍ ፖሊሲዎችና በድንበር ደህንነት አለመግባባቶች ምክንያት በእጅጉ መሻከሩ ይታወቃል። በአሁኑ ወቅት አሜሪካ በውድድሩ ላይ ከምትሳተፈው ኢራን ጋር በጦርነት ውስጥ የምትገኝ ሲሆን የኢራን ሚሳኤሎችና ድሮኖች ደግሞ በውድድሩ ላይ የሚሳተፉትን እንደ ዮርዳኖስ፣ ኳታርና ሳውዲ አረቢያ ያሉ ሀገራት ኢላማ ማድረጋቸው የጂኦፖለቲካ ውጥረቱን ይበልጥ አከሮታል። ይህ የፖለቲካ ሽኩቻ ወደ ስፖርቱ ሜዳ በመሻገር የኢራንና የአፍሪካ ጋዜጠኞች ወደ አሜሪካ ለመግባት የቪዛ ክልከላም ተጥሎባቸዋል። የኢራን ብሔራዊ ቡድንም የልምምድ ማዕከሉን ከአሜሪካዋ ቱክሳን ከተማ ወደ ሜክሲኮዋ ቲጃና ለማዛወር የተገደደ ሲሆን በምድብ ጨዋታዎች ወቅት በአሜሪካ መሬት ላይ የሚያሳልፈው ጊዜ በጣም የተገደበ ሆኗል። ይህ ስጋት በኢራን ላይ ብቻ አልቆመም። ከሴኔጋል፣ ኡዝቤኪስታንና ኢራቅ የመጡ ተጫዋቾችና ጋዜጠኞች በአሜሪካ አውሮፕላን ማረፊያዎች ውስጥ በኢሚግሬሽን ባለስልጣናት እስከ 7 ሰዓታት ድረስ ለእስርና ለምርመራም ተዳርገዋል። ይባስ ብሎ በታሪክ ለመጀመሪያ ጊዜ የዓለም ዋንጫን እንዲመራ የተመረጠው አንጋፋው ሶማሊያዊ ዳኛ ኡመር አርታን በሚያሚ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር ውሎ ወደ ሀገሩ እንዲመለስ ተደርጓል። በአሜሪካ ስቴዲየሞች በተለይም የአሜሪካ ብሔራዊ ቡድን ጨዋታውን በሚጀምርበት በእንግሊዝ ሶፊ ስቴዲየም አካባቢ የፌዴራል ወኪሎችንና የኢሚግሬሽን አስከባሪዎች በብዛት እንደሚሰማሩ መረጋገጡ ደጋፊዎችን በከፍተኛ ሁኔታ አስፈርቷል። የኢሚግሬሽን አደጋና ድንገተኛ ፍተሻ ሊኖር ይችላል የሚለው ፍርሃት ደጋፊዎች እንዳይጓዙ ስላደረገ በአስተናጋጅ ከተሞች ያሉ ሆቴሎች የቦታ ማስያዝ ብጣኔ ከታቀደው በታች እጅግ እንዲያሽቆለቁል ምክንያት ሆኗል። በርካታ ሀገራትም ዜጎቻቸው ወደ አሜሪካ በሚያደርጉት ጉዞ ላይ ጥንቃቄ እንዲያደርጉ ይፋዊ ማስጠንቀቂያን ሰጥተዋል። ከፖለቲካው ባሻገር የዓለም አቀፍ የእግር ኳስ ማህበር ፊፋ የወሰናቸው የኢኮኖሚ ፖሊሲዎች ከፍተኛ ቅሬታን አስነስተዋል። የቲኬት ዋጋዎች እጅግ ሰማይ የነኩ መሆናቸውና የእድል ዕጣ ሎተሪ አሰጣጡ ግልጽነት የጎደለው በመሆኑ የኒውዮርክና የኒው ጀርሲ ጠቅላይ አቃቢ ህጎች በፊፋ አሰራር ላይ ይፋዊ ምርመራ ጀምረዋል። በአንዳንድ ስቴዲየሞች የመኪና ማቆሚያ ዋጋ ብቻ እስከ $900 መጠየቁ ህዝቡን ክፉኛ አስቆጥቷል። ከዚህም በላይ የአየር ንብረት ሳይንቲስቶች ከጨዋታዎች ውስጥ አንዱ 4/4 25% በአደገኛ የሙቀት ማዕበል ውስጥ ሊካሄድ እንደሚችሉም ቢያስጠነቅቁም ፊፋ ግን ለአውሮፓ የቴሌቪዥን ተመልካቾች ምቹ ሰዓት ለመፍጠር ሲል 40 ጨዋታዎችን በቀኑ እጅግ ሞቃታማ በሆነው ከቀኑ 9 ሰዓት በፊት እንዲጀምሩ ወስኗል። እነዚህ ሁሉ ምክንያቶች ተደማምረው በአሜሪካ ህዝብ ዘንድ ለውድድሩ ስሜት እንዳይኖር አድርገዋል። በቅርቡ የወጣው የዩጎቭ የህዝብ አስተያየት ጥናት እንደሚያሳየው 54% የሚሆኑት አሜሪካውያን ለውድድሩ ምንም አይነት ፍላጎት እንደሌላቸው የገለጹ ሲሆን ከ10 አሜሪካውያን 6ቱ ደግሞ ምንም አይነት ጨዋታ እንደማይከታተሉ ተናግረዋል። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ግን አሁንም በተስፋ ተሞልተው ይህ ውድድር በታሪክ ትልቁ ሁሉንም ያካተተና እጅግ ድንቅ የዓለም ዋንጫ ይሆናል በማለት ይሞግታሉ። ውድድሩ ለፊፋ $9 ቢሊዮን ገቢ እንደሚያስገኝም ይገመታል። በሜዳ ላይ ያለው የእግር ኳስ ድምቀት እነዚህን ሁሉ ጥቁር ደመናዎች ሊገፋቸው ይችላል የሚለው ተስፋ አሁንም አልሞተም። የታሪክ መዛባት እንደሚያሳዩት በምዕራብ ጀርመን የተካሄደው የ1974ቱ የዓለም ዋንጫ በዮም ኪፐር ጦርነት ጥላ ስር የወደቀ ነበር። የ1978ቱ የአርጀንቲና ውድድርም በወቅቱ በነበረው ወታደራዊ አምባገነን መንግስት የጭካኔ ግድያ ስፖርታዊ ማጠቢያም ሆኖም አገልግሏል። ይሁን እንጂ በእነዚህ ዓመታት ውድድሮች ሲጀመሩ የእግር ኳስ አስማት ፖለቲካው ሙሉ በሙሉ ጋርዶትም አልፏል። በዘንድሮ ውድድርም የዓለም እግር ኳስ ታላላቅ ኮከቦች ሊዮኔል ሜሲና ክርስቲያኖ ሮናልዶ በ6ኛውና የመጨረሻው ዓለም ዋንጫቸው ላይ የመሰናበቻ ትርኢታቸውን ያሳያሉ። ሜሲ ሁለተኛ ተከታታይ ዋንጫውን ለማንሳት ሲጫወት፣ ሮናልዶ ደግሞ በህይወቱ ያላገኘውን ብቸኛውን ወርቃማ ክብር ለማሳደድ ይፋለማል። ፈረንሳዊ ኪሊያን ምባፔ ሀገሩን ለ3ኛ ተከታታይ የዋንጫ ፍጻሜ ለማብቃት ሲነሳ እንደ ኖርዌይ ኤርሊንግ ሃላንድና የስፔኑ ታዳጊ ላሚን ያማል ያሉ ወጣት ኮከቦችም በአንደኛው የዓለም ዋንጫቸው አሻራቸውን ለማሳረፍ ቆርጠው ተነስተዋል። በተጨማሪም 4ቱ አዳዲስ ሀገራት ማለትም ዮርዳኖስ፣ ኮራኮዋ፣ ኬፕ ቨርዴና ኡዝቤኪስታን በታሪካቸው ለመጀመሪያ ጊዜ በዚህ ታላቅ መድረክ ላይ ብቅ ማለታቸው አዲስ ታሪክ የሚጻፍበት ውድድር እንዲሆን ያደርገዋል። በመጨረሻም የዚህ ዓለም ዋንጫ ስኬት የሚለካው ከሜዳ ውጭ ባሉት የፖለቲካ ውዝግቦች ሳይሆን በሚቀጥሉት 5 ሳምንታት ውስጥ ተጫዋቾቹ በሜዳ ላይ በሚያሳዩት አስደናቂና ድራማዊ የእግር ኳስ ጥበብ ብቻ እንደሚሆን ይጠበቃል።
በሱዳን እየተካሄደ ባለው አውዳሚ የእርስ በርስ ጦርነት ከፍተኛ የፈጣን ደጋፊ ኃይሎች አርኤስኤፍ አዛዦች ወደ መንግስት ጦር ኤስኤኤፍ እየከዱ መሆናቸው ተገለጸ። ከዚህ ጎን ለጎን የተባበሩት አረብ ኤምሬትስ ዩኤኢ ለአርኤስኤፍ የጦር መሳሪያና የኮሎምቢያ ቅጥረኛ ተዋጊዎች እያቀረበች ነው የሚሉ ተከታታይ ሪፖርቶች ጦርነቱን ይበልጥ ውስብስብ አድርገውታል። የሱዳን ጦር መሪ ጀነራል አብዶል ፈታህ አልቡርሃን የአርኤስኤፍ አባላት መሳሪያቸውን ከጣሉ ምህረት ተደርጎላቸው ወደ መንግስት ጦር ሊቀላቀሉ እንደሚችሉ ማስታወቃቸውን ተከትሎ እንደ አልኑር አህመድ አደም፣ አልኑር አልቁባና አልሪዚቅ አላህ ወይም አልሳቫና ያሉ ከፍተኛ የአርኤስኤፍ አዛዦች ወደ ሱዳን ጦር ተቀላቅለዋል። እንጂ ሂዩማን ራይትስ ሰዎች እነዚህ አዛዦች በአልፋሽር ከተማ ለፈጸሙት የጦር ወንጀል ተጠያቂ መሆን እንዳለባቸው በጥብቅ አሳስቧል። በሰብአዊ መብት ጥሰትና በዓለም አቀፍ ወንጀሎች የሚፈለጉ ግለሰቦች ወገን ስለቀየሩ ብቻ ከህግ ተጠያቂነት በነጻ ሊሰናበቱ አይገባም። ሰለባ የሆኑት የሱዳን ዜጎች ፍትህ ይገባቸዋል ሲል ተቋሙ አስጠንቅቋል። የውጭ ኃይሎች ጣልቃ ገብነት የሱዳን ጦርነት ማብቂያ የሌለው አድርጎታል። ሂዩማን ራይትስ ሰዎች በቅርቡ ባወጣው ባለ 83 ገጽ ሪፖርት በአቡዳቢ በሚገኘው ግሎባል ሴኩሪቲ ሰርቪስ ግሩፕ በተሰኘ የደህንነት ኩባንያ አማካኝነት በመቶዎች የሚቆጠሩ ቅጥረኛ ወታደሮች በሱዳን ከአርኤስኤፍ ጎን ተሰልፈው እየተዋጉ መሆናቸውን አጋልጧል። ከዚህ ቀደምም የተባበሩት አረብ ኤምሬትስ በቻይና የተሰሩ ድሮኖች እና የጦር መሳሪያዎችን ለአርኤስኤፍ ታቀርባለች ተብላ በስፋት የተከሰሰች ቢሆንም ኤምሬትስ ግን ክሶቹን መሰረተ ቢስና ማስረጃ የሌላቸው ስትል በተደጋጋሚ አስተባብላለች። ይህ ሁሉ የፖለቲካ ሽኩቻ የውጭ ኃይሎች የጂኦፖለቲካ ፍላጎትና የቅጥረኞች ውጊያ በሚካሄድበት በዚህ ወቅት ተራው የሱዳን ዜጋ እጅግ ዘግናኝ ለሆነ እልቂት ተዳርጓል። የተባበሩት መንግስታት ድርጅት ተመድ አጣሪ ቡድን በአልፈሽር ከተማ የተፈጸመው ከበባና ጥቃት የዘር ማጥፋት ወንጀል መገለጫዎች እንደሚታዩበት አረጋግጧል። እንደ ሪፖርቱ መረጃ አርኤስኤፍ በአልፈሽር ከተማ ብቻ ወደ 70 ሺህ የሚጠጉ ሰዎችን እንደገደለ ይገመታል። በአሁኑ ወቅት ሱዳን በዓለም ላይ እጅግ ፈጣንና ግዙፍ የሆነ የመፈንቅልና የረሃብ ቀውስ እያስተናገደች ትገኛለች። የዓለም የምግብ ፕሮግራም WFP አገሪቱ ከታሪክ እጅግ የከፋውን የረሃብ አደጋ እንደተጋፈጠች አስታውቋል። የቱለማ ገዳ ስልጣን ሽግግር የአባገዳ ጎበና ስልጣናቸውን ሲለቁ የተደበላለቀ ስሜት እንደተሰማቸው ገለጹ። የ8 ዓመታት የቱለማ ገዳ የአመራር ዘመናቸውን ያጠናቀቁት አባገዳ ጎበና ኋላ ስልጣናቸውን ለአዲሱ አባገዳ ጌቱ ተሌላ ኦዳ በይፋ አስረክበው ወደ ዩባ የሀገር ሽማግሌ ማዕረግ ተሸጋግረዋል። አባገዳ ጎበና ታሪካዊ ኃላፊነታቸውን ሲያስረክቡ ስሜታቸው የተደበላለቀ መሆኑን አልሸሸጉም። የኦሮሞ ሕዝብ ራሱን የማስተዳደርና አፋን ኦሮሞን ያለምንም ፍርሃት የመጠቀም ዕድል በማግኘቱ ደስተኛ ቢሆኑም በተለያዩ የኦሮሚያ አካባቢዎች ያለውን የጸጥታ ችግር ግን ጥልቅ ሐዘን እንደፈጠረባቸው ተናግረዋል። በተለይም ህዝቡ ስልጣን ባገኘበት በዚህ ወቅት ውስጥ መግባባት ጠፍቶ በውጭ ኃይሎች ከመጨቆን ይልቅ እርስ በርሱ እየተጨቆነ ለከፋ ስቃይና ሞት መዳረጉ እጅግ እንደሚያሳዝናቸው ገልጸዋል። ከዚህ ጋር በተያያዘ አባገዳው በስልጣን ዘመናቸው የጀመሩትን የሰላምና የእርቅ ጥረት ትኩረትም ሰጥተውታል። የሰላም ጥሪን ተቀብለው ከተመለሱ በኋላ በሻሸመኔ ባቱና ዳማ ማረሚያ ቤቶች እስከ 20 ዓመት እስር ከተፈረደባቸው የቀድሞ የኦላ አባላት የድረሱልን አቤቱታ እንደደረሳቸው አስታውቀዋል። ለዚህም ምላሽ ሲሰጡ ሁሉም የኦሮሞ ልጆች በመሆናቸው ጥሪውን ተቀብለው ለተመለሱትም ሆነ በጦርነት ለተማረኩት ጉዳያቸው እንዲፈታ ከሚመለከታቸው አካላት ጋር በሽምግልና ጥረት እያደረግን ነው ብለዋል። አባገዳ ጎበና ስልጣናቸውን ቢያስረክቡም የታሰሩ ወጣቶች ጉዳይ ልባት እስኪያገኝ ድረስ የጀመሩትን የሰላምና የሽምግልና ክትትል አጠናክረው እንደሚቀጥሉም ቃል ገብተዋል። ጅቡቲ የሱዳን ተፋላሚዎች በአስቸኳይ ተኩስ እንዲያቆሙና ድርድር እንዲቀመጡ አሳሰበች። የጅቡቲ መንግስት በሱዳን የሚፋለሙት ሁለቱም አካላት በአስቸኳይ ተኩስ አቁም በማድረግ ወደ ድርድር እንዲገቡ ጥሪ አቅርበዋል። የጅቡቲ የውጭ ጉዳይ ሚኒስተር አብዱልቃድር ሁሴን ኡመር በሰጡት መግለጫ ሀገራቸው ማንኛውንም ዲፕሎማሲያዊ ተነሳሽነት ለመደገፍና ግጭቱን ለማስቆም የሚያስችል ቀጥተኛ ድርድርን ለማስተናገድ ዝግጁ መሆኑን አስረድተዋል። ጦርነቱ በዚህ ከቀጠለ በአጠቃላይ ለአፍሪካ ቀንድ አስጊ ሁኔታን እንደሚፈጥርም አሳስበዋል። በቀይ ባህር የሚገኘውና የመርከቦች ዓለም አቀፍ መተላለፊያ የሆነውን ባብል ኤልመንደብ ሰርጥን ደህንነት ማስጠበቅ ወሳኝ መሆኑን የጠቆሙት ሚኒስቴሩ ለዚህም የሱዳን ጦርነትን ማስቆም አንዱ እርምጃ መሆን እንደሚገባው ገልጸዋል። ጅቡቲ የኢጋድ ሊቀመንበር እንደመሆኗ የሱዳንን ሉዓላዊነትና የግዛት አንድነት እንደምታከብር ጠቅሰውም ይህን ለማስጠበቅ ለፖለቲካዊ ጥረቶች ቅድሚያ እንደምትሰጥም አስታውቀዋል። ሚኒስቴሩ አክለውም በጦርነት ለተጎዱ ሱዳናውያን ዓለም አቀፍ ማህበረሰቡ የሚያቀርበውን ሰብአዊ እርዳታ እንዲጨምርም ጥሪ አስተላልፈዋል። የዲጂታል ሰሌዳ ምርትን የፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅት ሊረከብ ነው። አዲሱ የተጋነነ የሰሌዳ ዋጋ ግን ከፍተኛ ተቃውሞን ቀስቅሷል። የኢትዮጵያ መንግስት በቅርቡ ይፋ ያደረገውን አዲሱን የዲጂታል ተሽከርካሪ ሰሌዳ
የማምረትና የማከፋፈል ሙሉ ኃላፊነት የፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅት በቋሚነት እንደሚረከበው አስታወቀ። ይህ የኃላፊነት ሽግግር ተግባራዊ የሚሆነው አሁን ላይ ያለው ዓለም አቀፍ የአቅርቦት ውል ሲጠናቀቅና ስርዓቱ ከመጀመሪያው የትግበራ ምዕራፍ ወደ መደበኛ የዕለት ተዕለት አሰራር ሲሸጋገር ነው። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር አቶ ዘገየ በላይነህ እንዳብራሩት አዲሱ ዓለም አቀፍ ደረጃውን የጠበቀ ስርዓት በበርካታ እንከኖች የተሞላውን አሮጌውን የሰሌዳ አሰራር ሙሉ በሙሉ የሚተካ ነው። የሰሌዳዎቹ የመጀመሪያ ዙር ትግበራ አገር ውስጥ ካለው የማምረት አቅም ውስንነት አንጻር በቻይና ኩባንያ 4 ሚሊዮን ዘመናዊ ሰሌዳዎች እንዲመረቱ በማድረግ የተጀመረ ቢሆንም የረዥም ጊዜ ስትራቴጂው ግን ሙሉ በሙሉ ሀገር በቀል ቁጥጥርን የሚያሰፍን ነው። ነባሮቹ ሰሌዳዎች ቶሎ የሚበላሹ፣ ወጥነት የሌላቸው፣ በቀላሉ ለፎርጅድ ወይም አስመስለው ለመስራት የሚጋለጡና ለሕዝብ ደህንነት ስጋት የሆኑ ህገወጥ ድርጊቶችን ያበረታቱ እንደነበር ባለስልጣኑ አስረድተዋል። ይሁን እንጂ የሰሌዳ ማሻሻያውን ተከትሎ የወጣው አዲስ የዋጋ ተመን በተሽከርካሪ ባለቤቶችና በአገልግሎት ሰጪዎች ዘንድ ከፍተኛ ተቃውሞና ስጋት ፈጥሯል። ይህ አዲስ የዋጋ ተመን ወይም የፊትና የኋላ ሰሌዳዎችና የተጨማሪ እሴት ታክስን ያካተተ ከቀድሞ ጋር ሲነጻጸር እጅግ የተጋነነና የዘመናዊ ወይም ስማርት ሰሌዳዎቹን ጠቀሜታ የሚያደበዝዝ ከባድ የኢኮኖሚ ጫና እንደሆነ ትችት እየቀረበበት ይገኛል። በወጣው ይፋዊ የተመን ዝርዝር መሰረት በነዳጅ ለሚሰሩ የቤት፣ የንግድ፣ የዲፕሎማትና የእርዳታ ድርጅት ተሽከርካሪዎች 56,000 ብር ሲተመን በኤሌክትሪክ ወይም በጋዝ ለሚሰሩት 44,500 ብር ሆኗል። ድንበር ተሻጋሪ የጭነት ተሽከርካሪዎች በነዳጅ ለሚሰሩ 28,500፣ ለኤሌክትሪክ ወይም ጋዝ 15,200 ብር ይከፍላሉ። የህዝብ ታክሲዎች በነዳጅ 11,700 ብር፣ በኤሌክትሪክ ጋዝ 9,400 ብር እንዲከፍሉ ተወስኗል። አውቶቡሶች፣ የመንግስት ተሽከርካሪዎች፣ የአካል ጉዳተኞች ተሽከርካሪዎችና ባጃጆች በነዳጅ 9,400 ብር፣ በኤሌክትሪክ ወይም በጋዝ 7,100 ብር ተተምኖባቸዋል። ሞተር ሳይክሎች በነዳጅ 4,700 ብር፣ በኤሌክትሪክ ጋዝ 3,550 ብር ያስከፍላሉ። የኢኮኖሚ ተንታኞች የመንግስት የዋጋ አወጣጥ ስትራቴጂ ህብረተሰቡ ነዳጅን ትቶ ወደ ኤሌክትሪክ ተሽከርካሪዎች እንዲያመራ ለማበረታታት ወይም ለኤሌክትሪክ ተሽከርካሪዎች እስከ 46 በመቶ የዋጋ ቅናሽ በማድረግ ሆን ተብሎ የተሰራ ፖሊሲ መሆኑን ይጠቅሳሉ። ያም ሆኖ የህዝብ ትራንስፖርት ማህበራትና ታክሲ አሽከርካሪዎች ይህ የተጋነነ ወጪ በህዝብ ትራንስፖርት ታሪፍና በሎጂስቲክስ ወጪዎች ላይ የዋጋ ንረት ወይም ኢንፍሌሽን ሊያስከትል እንደሚችል በጽኑ አስጠንቅቀዋል። ባለስልጣኑ በቅርቡ በሰጠው መግለጫ ላይ ስለዚህ የዋጋ ቅሬታ ዝርዝር ምላሽ ከመስጠት ተቆጥቧል። ባለስልጣኑ የተጋነነ መጨናነቅን ለማስቀረት ትግበራው በአዲስ አበባ በሚገኙ 11 ቅርንጫፎች በአብራሪነት ወይም ፓይለት ደረጃ መጀመሩን ገልጿል። የመጀመሪያው ምዕራፍ አዲስ በሚመዘገቡ ተሽከርካሪዎች ላይ የሚያተኩር ሲሆን በመቶዎች የሚቆጠሩ ተሽከርካሪዎችን የሚያስተዳድሩ ከ1000 በላይ ግዙፍ የኮንስትራክሽን የንግድና የትራንስፖርት ኩባንያዎች አዲሱን ሰሌዳ ለመውሰድ አስቀድመው ተመዝግበው በመጠባበቅ ላይ ናቸው። ስርዓቱን ወደ አዲሱ ቴክኖሎጂ ለማሸጋገር በተደረገው መዋቅራዊ ማስተካከያ ምክንያት ጥቃቅን መጓተቶች መፈጠራቸውን ያመነው ባለስልጣኑ አሁን ያሉትን ነባር ተሽከርካሪዎች ወይም ኮድ 1፣ 2፣ 3 እና የመሳሰሉትን ወደ አዲሱ የዲጂታል ሰሌዳ ስርዓት የማስገባቱ ሂደት ከ3 እስከ 6 ወራት ሊወሰድ እንደሚችል አስታውቋል። የኢትዮጵያ ባህርና ትራንስፖርትና ሎጂስቲክ ከ40 ዓመት በኋላ ነዳጅ ማጓጓዝ ጀመረ። ኢትዮጵያ ለመጀመሪያ ጊዜ ከናይጄሪያ ነዳጅ አስገባች። የኢትዮጵያ ባህርና ትራንስፖርትና ሎጂስቲክ አገልግሎት ድርጅት ኤስኤል ከ40 ዓመታት በኋላ ለመጀመሪያ ጊዜ የሀገሪቱ የነዳጅና የፔትሮሊየም ምርቶች የማጓጓዝ ስራ በይፋ ጀምሯል። ይህ ታሪካዊ ጅምር ኢትዮጵያ ከሱዳን ነዳጅ ማስገባት ካቆመች በኋላ ለመጀመሪያ ጊዜ ከአፍሪካ ከአህጉሪቱ ሀገር ነዳጅ ያገኘችበትም አዲስ ምዕራፍ ከፍቷል። በአሜሪካ በእስራኤልና በኢራን መካከል በተፈጠረው ግጭት ምክንያት በዓለም አቀፍ የነዳጅ መተላለፊያ ላይ የተፈጠረውን መስተጓጎል ተከትሎ የኢትዮጵያ መንግስት የነዳጅ ግዢ ስትራቴጂውን ወደ ምዕራብ እስያና ናይጄሪያ በማስፋት አማራጮችን ፈጥሯል። በዚህ መሰረት በቢሊዮነሩ አሊኮ ዳንጎቴ ከሚተዳደረው የናይጄሪያው ዳንጎቴ ፔትሮሊየም ሪፋይነሪ 120,000 ሜትሪክ ቶን የአቪዬሽን የአውሮፕላንና የናፍጣ ነዳጅ በተሳካ ሁኔታ በ3 መርከቦች ወደ ጅቡቲ ሆራይዘን ተርሚናል ተጓጉዟል። ከዚህ ውስጥ 80,000 ሜትሪክ ቶን የአውሮፕላን ነዳጅ ነው ባለፉት 4 አስርት ዓመታት
የነዳጅ ማጓጓዝ ስራውን በብቸኝነት ሲያከናውን የቆየው የኢትዮጵያ የነዳጅ አቅራቢ ድርጅት ኢፒኤስኢ ሲሆን አሁን ግን መንግስት ዘርፉን ክፍት በማድረግ የግል ባለሀብቶች፣ ዓለም አቀፍ ድርጅቶችና የዲፕሎማቲክ ማህበረሰቡ በራሳቸው የውጭ ምንዛሬ ነዳጅ ማስገባት የሚችሉበትን መመሪያ አውጥቷል። ኢትዮጵያ ነዳጅ የማታመርት በመሆኗ የገቢ ንግድ በጀቷ ሩብ ያክል ለነዳጅ የምታውል ሲሆን በመጪው በጀት ዓመት የነዳጅ ወጪም እስከ $6 ቢሊዮን ሊደርስ እንደሚችል የገንዘብ ሚኒስቴሩ አቶ አህመድ ሽዴ ለፓርላማ ገልጸዋል። መንግስት በያዘው የማይክሮ ኢኮኖሚ ማሻሻያ መሰረት የነዳጅ ድጎማን ቀስ በቀስ ለመቀነስ በማቀድ በመጪው በጀት ዓመት ለዘርፉ 20 ቢሊዮን ብር ብቻ የድጎማ በጀት አቅርቧል። ይህም ካለፈው ዓመት ጋር ሲነጻጸር ከፍተኛ ቅናሽ ያሳየ ነው። በመጪው ምርጫ 33% ሩሳውያን ፑቲንን እንደማይመርጡ መረጃ አግኝቻለሁ ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ የዛሬ መልእክታቸውን የጀመሩት የዩክሬንን ስለላ ስራዎች ለምትደግፉ ወዳጆቻችን ጥብቅ መረጃ ለምትሰጡ ሁሉ አመሰግናለሁ በማለት ነው። ሲቀጥሉም የስለላ ተቋሞቻቸው በሩሲያ ያለውን ውስጣዊ ሁኔታ የሚመለከት መረጃ እንዳደረሷቸው አስታውቀዋል። በመረጃው መሰረት ሩሲያውያን በፕሬዝዳንት ፑቲን እርምጃ ደስተኛ እንዳልሆኑ መረዳታቸውን ገልጸው በመጪው ምርጫ 33% ያህሉ ሩሲያውያን ፕሬዝዳንቱን እንደማይመርጡ የሚያሳይ ዶክመንት እንዳለ አስታውቀዋል። ሾልኮ በወጣ መረጃ የፕሬዝዳንቱ እርምጃ የሚደግፉት 55% መሆናቸውን ያስታወቁት ዘለንስኪ ይህም የሩሲያ ገዢ ፓርቲ ተቀባይነት ከቀን ወደ ቀን እየወረደ መሆኑን የሚያሳይ ነው ብለዋል። የሩሲያው አጠቃላይ ብሔራዊ ምርጫ የፊታችን ሴፕቴምበር 20 የሚከናወን ሲሆን ዘለንስኪ እንዳሉት በሚቀጥሉት ወራት ደግሞ 33% ሊጨምር ይችላል።